ማነው ልጄስ እንዴው እንግዲህ ይዤ እመጣለሁ ብሎኝ ነበር። ምንም ነገር የማያውቀው አባቴ ብድግ ብዬ ልጅ አለኝ ስለው ምን እንደሚሰማው ታውቂያለሽ? አቴ ምን ማለት አንተ ስትወለድ ጀምሮ እኔ ራሴ ጣጣ የመጣብኝ ከዛ ጊዜ ጀምሮ ነው። ፈተናውን አልፌ ስራውን እንድቀጠር ስራ ልስጥ ትሰራለህ? ምን አይነት ስራ? ይሄን ስራ ካገኘው የመጀመሪያ ደሞዜን 5 ሳንቲም ሳልቀንስ ኧረ 2 ወር ደሞዜ እኔ ዋና ገጸ ባህሪ ነኝ አሉ። መንገድ መሄድ ጀመርኩ። ስልኳን ነጥቀህ መሮጥ አክሽን ስትባል ሮጣት መንጠቅ ትጀምራለህ። ከስትባል ታቆማለህ። አክሽን እሷማ ፊልም እሰራለሁ ብላ ሰሯት እኮ። ከየት ነው ያመጣት? ወልቼ ሀገር ማለት እና ህዝቡ የሚኖርበት ሰው ማለት ሀገር ነው ልጄ። የሰዎች ስብስብ ደግሞ ማህበረሰብ ነው። ህዝቡ ግዴታ የኔን ቃል ሳት ለጥሎ መገዛት አለበት። ለዚህ ኮንዶሚኒየም ኮሚቴ ሆኖ ለመመረጥ እጩ መሆኔን ሰምተሃል አይደል? እኔ አንተ እንዴት አይነት የምርጫ ሱስ እንዳለብህ አላውቅም። ካንተ በላይ ማን አለ? አንተ ነህ ኮሚቴያችን። እንደዚህ ይኸውልህ እጅ በእጅ ሲሆኑ ነገር እኮ ደስ ይላል አይደል እንዴ? እሺ አሁን ፊት ነው ቤቲንግ ስፖርት ልወዳደር። ቡቺ ልትና ቡቺ ባለቤት አልባ የሆኑ ውሾችን ሰብስበህ አሰልጥነህ ቡቺ በርቺ ያስብለህ አንተም ገንዘብ ታገኛለህ፣ ትበረታለህ። ጭራሽ ቆሻሾቹን በእጥፍ ደርቤ አራብቼ ምናምን ልታጨማልቁ ነው። ይሄ በቆሎ ጠብሶ መሸጥ ስራው ሽፋን ነው እየተባለ ነው። ትናንት ጥብቆ ለውጠህ ዛሬ እኔን እንዲህ ትለኛለህ? አታውቀኝም። ከሰኞ እስከ ዓርብ መቋጠር ያለበት የምግብ ዝርዝር ምን ማለት ነው? በማክስ ማን ያዛል? ኦሪጂናል ሂውማን ሄር ነው። እሺ 45,000 ብር ነው ዋጋው። ፀጉሬ ብቻ እንደ ኪኪ ነኝ እንዳት የሆነስ ገና አንቺ ኪኪ ነሽ? አዎ ኪኪ ነኝ። አቤት ውበቷ፣ አቤት ውበቷ፣ አቤት ውበቷ ኢትዮጵያዊነቷ። አንቺ እዚህ የተቀመጥሽው በቆሎ ልትሸጪ ነው? አይ እያስጎበኘሁ። በቆሎ ሲፈለፈል ቆሎ